በህዝብና በመንግስት መካከል ድልድይ በመሆን ህብረ ብሔራዊ አንድነትን በማጠናከር ብሔራዊ ጥቅምን ለማስከበር በሚደረገው ጥረት መገናኛ ብዙሃን ገንቢ ሚናቸውን የበለጠ አጠናክረው ሊቀጥሉ ይገባል። የመገናኛ ብዙሃን ባለስልጣን ምክትል ዋና ዳይሬክተር ግዛው ተስፋዬ በሰባተኛው ጠቅላላ ምርጫ የፖለቲካ ፓርቲዎች የፖሊሲ አማራጭና የምረጡኝ ቅስቀሳን በማቅረብ ለዜጎች ግንዛቤን በመፍጠር በኩል እየሰሩ መሆኑን ጠቁመው በዚህም ለኢትዮጵያ የዲሞክራሲ ስርዓት ግንባታ ወሳኝ ሚና እየተወጡ ናቸው። የፖለቲካ ፓርቲዎችን የፖሊሲ አማራጭና የቅስቀሳ መርሃ ግብር ለህዝቡ በማስተጋባት በእውቀትና በምክንያታዊነት የተመሰረተ የምርጫ ሂደት እንዲኖር አስቻይ ሁኔታ እየፈጠሩ ይገኛሉ። በቀጣይም እስከ ምርጫው ፍጻሜ ድረስ የሚጠበቅባቸውን አዎንታዊ ሚና በመወጣት ለዲሞክራሲ ስርዓት ግንባታ የተጣለባቸውን ድርብ ኃላፊነት መወጣት እንዳለባቸው አስገንዝበዋል። የመገናኛ ብዙሃን ተቋማት በሰላም ግንባታ እንደዚሁም ደግሞ በዲሞክራሲ ስርዓት ግንባታ ጉልህ ሚና እየተጫወቱ ነው ብሎ መውሰድ ይቻላል። በዚህ ረገድ ልዩ ልዩ ስራዎች ተሰርተዋል። ቅድመ ዝግጅት ስራዎች ከመገናኛ ብዙሃኑ ጋር ስልጠናዎች፣ ውይይቶች እንዲሁም ኮንፈረንስ በማመቻቸት የተለያዩ ምክክር መድረኮች ተመቻችተዋል። ስለዚህ መገናኛ ብዙሃኑ በሚናው በሰላም ግንባታ በዲሞክራሲ ስርዓት ግንባታ ረገድ ጥሩ አስተዋጽኦ እያበረከተ እንደሚገኝ ለመረዳት እንችላለን። አሁንም እየተካሄደ ያለው ምርጫን መሰረት በማድረግ የክርክር መድረኮች ነፃ አየር ሰዓት መድበው እንደዚሁም በፕሮግራም በዜና መልክ ለማህበረሰቡ መረጃ መስጠት ለማህበረሰቡ የምክክር መድረክ የውይይት መድረክ ሆነው በማገልገል ጥሩ ሚና እየተጫወቱ ነው። ስለዚህ ሚናቸውን አጠናክረው እንዲቀጥሉ ይገባል ማለት ነው። የኢትዮጵያን የመገናኛ ብዙሃን ምህዳር ለማስፋት የተከናወኑ የሪፎርም እርምጃዎችም የዲሞክራሲ ስርዓት ግንባታን የሚያፋጥን ምቹ ሁኔታ መፍጠሩን አንስተዋል። በመገናኛ ብዙሃን ዘገባ ወቅት የሚስተዋሉ ግድፈቶችንም በተቋማዊ አሰራር ስርዓትና በኢትዮጵያ ሕግጋት መሰረት የእርምት እርምጃ እየተወሰደ ይገኛል። በቀጣይም የህዝብን አንድነትና የሀገርን እድገት የሚያፋጥኑ መረጃዎችን በማፍለቅ ለዲሞክራሲ ስርዓት ግንባታ መፋጠን አዎንታዊ ሚና መወጣት አለባቸው። ክፍተቶች ሲገኙ ጠርቶ በማወያየት ግብረ መልስ በመስጠት እርማት እንዲደረግ በማድረግ መፍትሄ መስጠት አንዱ ተልኳችን ነው። ስለዚህ ማናቸውም ክፍተቶች ከተገኙ በተለይ ደግሞ ቴክኖሎጂ መሪ የሆነ የጥቆማ መቀበያ ስርዓት ተዘርግቷል። ማህበረሰቡ ጥቆማ ያቀርባል። በሚቀርቡ ጥቆማዎችና በሚገኙ የሞኒተሪንግ ውጤቶች መሰረት በአስቸኳይ የእርምት እርምጃ እንዲወሰድባቸው ማስተካከያ እንዲደረግባቸው ቅርብ ግንኙነት በመስረት እንዲታረሙ ማድረግ ላይ ነው የምንገኘው። ይህንንም አጠናክረን የምንቀጥልበት ይሆናል ማለት ነው። ዘገባው የኢዜአ ነው። የፖለቲካ ፓርቲዎች በተለያዩ መገናኛ ዘዴዎች ተጠቅመው የሚያካሂዱት የምረጡኝ ቅስቀሳ መራጮች የሚመርጡትን ፓርቲ እንዲለዩ የሚያስችል ነው። ፓርቲዎች በመገናኛ ብዙሃን በማህበራዊ ሚዲያና በጎዳና ላይ የምረጡኝ ቅስቀሳ እያካሄዱ ነው። የፓርቲዎችን የምረጡኝ ቅስቀሳ እየተከታተሉ የሚገኙት የአዲስ አበባ ነዋሪዎችም የሚመርጡትን ፓርቲ በመለየት የድምጽ መስጫ ቀኑን እየተጠባበቁ መሆኑን ተናግረዋል። መስከረም ቸርነት በተለያዩ የከተማዋ አካባቢዎች ተንቀሳቅሳ ቀጣዩን ዘገባ አጠናቅራለች። ከ50 ሚሊዮን በላይ የሚሆኑ መራጮች የተመዘገቡበት ሰባተኛው ጠቅላላ ምርጫ ሊካሄድ ከ15 ቀናት ያነሰ ጊዜ ብቻ ይቀረዋል። ይህ ወቅት ደግሞ በምርጫ ሂደት ውስጥ ወሳኝ ምዕራፍ የሚባል ነው። ምክንያቱም የፖለቲካ ፓርቲዎች ያሏቸውን በማህበራዊ፣ በፖለቲካ፣ በኢኮኖሚ ያላቸውን ሀሳቦች አውጥተው የሚገልጹበት፣ የምረጡኝ ቅስቀሳ የሚያካሂዱበት፣ በጎዳና ላይ በመገናኛ ብዙሃን ቤት ለቤት ጭምር የሚያካሂዱበት ጊዜ ነው። የምርጫ ካርዴን ወስጃለሁ። የፖለቲካ ፓርቲዎችም ራሳቸውን በቴሌቪዥንም በአደባባይም የቅስቀሳ ሲያደርጉ አይቻለሁ። ፖሊሲዎቻቸውንም ሲያስቀምጡ ሰምቻለሁ። እኔም ከነዛ ውስጥ ይበጀኛል፣ ይሆንልኛል፣ ነገ ለሀገር ይጠቅማል የሚለውን ፓርቲ ለመምረጥ ተዘጋጅቻለሁ። ብዙ የፓርቲዎች በየጎዳናው ቫነሮችንም ይዘው በመኪና ላይ ምረጡን ቅስቀሳ ሲያደርጉ አይቻለሁኝ። ከዛ በበለጠ ደግሞ ከስራ መልስ ቤት ሲገኝ በፋና ቴሌቪዥን በኢትዮጵያ ቴሌቪዥን የሚያደርጉትን ዲቤት አይቻለሁ። የተለያዩ ተፎካካሪ ፓርቲዎች በተለያየ ቦታ የምረጡኝ ቅስቀሳ እያደረጉ ነው አይቻለሁኝም። በቴሌቪዥን የሚያደርጉትን ክርክር አይቻለሁ። ለኔ ሊጠቅመኝ ይችላል ብዬ ያሰብኩትን በግንቦት 24 ለመምረጥ ዝግጁ ሆኜ ነው ያለሁት።
የፖለቲካ ፓርቲዎች በመገናኛ ብዙሃን በጎዳና ላይ እንዲሁም ደግሞ ቤት ለቤት ጭምር እያደረጉት ያለውን የምረጡኝ ቅስቀሳ እየተከታተሉ የሚገኙ የአዲስ አበባ ነዋሪዎች ደግሞ ፓርቲዎቹ ይዘውት የመጡትን የፖሊሲ አማራጮች በአግባቡ ለመለየት እንደቻላቸውም እንዲሁም ደግሞ ቀኑ ሲደርስ ደግሞ ድምጽ የሚሰጡትን ፓርቲ ለመለየት እንዳስቻላቸውም ነግረውናል። የሚያሻግረኝን ለነገ ልጆች አሉኝ፣ ተማሪዎች ናቸው ልጆቼ፣ ወንድሞች አሉኝ ተማሪዎች ናቸው። ይህንን ትውልድ ያሻግራል ብዬ የምለውን ለመምረጥ ተዘጋጅቻለሁ። በከተማ ላይ ያው ቅስቀሳ እያደረጉ ስለሆነ እያየን ስለሆነ በኢቲቪ ላይም በሚዲያ እየተላለፈ ያለው ያው እየተከታተልኩ ስለሆነ ይበጃኛል፣ ይጠቅመኛል የምለውን ያው ለሀገር ይጠቅማል የምለውን የምመርጠው ለይቻለሁ ነው። እንዴት መርጣለሁ የሚለውን ነገር የምታይበት ነው። ምህዳሩ ሰፍቷል። በሰፋ ቁጥር ደግሞ አንቺ የምትመርጩን ፓርቲ እንድታቂ ያደርግሻልና ለመምረጥ ራሴን አዘጋጃለሁ። የምመርጠውንም አስቤበት ይዣለሁ። በእውነት ለመናገር ከበፊቱ የተሻለ እንቅስቃሴ እየተካሄደን ያለው የፖለቲካ ፓርቲዎች፣ ተፎካካሪ ፓርቲዎች ከዚህ በፊት ተቃዋሚ ፓርቲዎች ይባሉ ነበረ። በአሁንኛው ግን ተፎካካሪ ፓርቲዎች ትክክለኛ ስም ነውና እያደረጉት ያለ እንቅስቃሴ በነጻነት እየተንቀሳቀሱ ፓርቲያቸውን እያስተዋወቁ ነው፣ ማኒፌስቶቸውን እያስተዋወቁ ነውና ለህዝቡ ግልጽ የሆነ መረጃ እየተሰጠ ነው ያለው። በጣም የሚደንቅ ስራ ነው እየተሰራ ያለ። መንግስትም ይህን ድጋፍ እያደረገ ነው ያለ ይመስለኛል። ጥሩ እየተካሄደ ነው ያለው። ቀጣይ ኢትዮጵያን ለ5 ዓመታት የሚያስተዳድራትን ፓርቲ ለመለየት የድምጽ መስጫዋ ቀን ወሳኝ እንደሆነች ይታወቃል። መራጮችም ይህችን ቀን በጉጉት እየጠበቋት ነው። የመጀመሪያ መራጭ ነው የምሆነው። ድምጼን ልጠቀምባት። የኔ ካርድ ዋጋ አላት። ድምጼ ደግሞ የምፈልገውን ፓርቲ ለኔ ይጠቅመኛል፣ አገሬን ያስቀጥልልኛል፣ ለትውልድ ይጠቅማል የምለውን ፓርቲ ለመምረጥ ከንጋቱ 11 ሰዓት ተኩል ጀምሬ የምርጫ ጣቢያ ነው የምገኘው። በጣም በጉጉት እየጠበቅኩ ነው። ምክንያቱም አሻጋሪ ነው ብዬ ያመንኩበትም በልቤ ስላዘጋጀው ያንን አሻራዬን ለማሳረፍ ዝግጁ ነኝ። የኦሮሚያ ክልል የፖለቲካ ፓርቲዎች የጋራ ምክር ቤት 7ኛው ጠቅላላ ምርጫ ሰላማዊ፣ ነጻና ፍትሃዊ እንዲሆን ከመንግስትና ከምርጫ ቦርድ ጋር ተቀናጅቶ በመስራት የበኩላቸውን አስተዋጽኦ እያበረከቱ መሆናቸውን ይገልጻሉ። የፖለቲካ ፓርቲ አመራሮቹ የተለያዩ ርዕዮተ ዓለም ያላቸው የፖለቲካ ፓርቲዎች በጋራ ምክር ቤቱ በትብብር በመስራታቸው ለምርጫው ስኬታማነት የሚያግዝ ነው። ዛሃራ መሐመድ። ኢትዮጵያ 7ኛውን ጠቅላላ ምርጫ ለማካሄድ ጥቂት ቀናት ብቻ ቀርተዋታል። ይህ ታሪካዊ ምርጫ ከቀደሙት ምርጫዎች የተሻለ ስኬት እንዲያስመዘግብና ለዲሞክራሲ ስርዓት ግንባታ ጠንካራ መሰረት እንዲጥል ሁሉም ባለድርሻ አካላት የበኩላቸውን ጥረት በማድረግ ላይ ይገኛሉ። ለዚሁ የምርጫ ሂደት ስኬታማነት ግንባር ቀደም ኃላፊነት ከወሰዱና በቁርጠኝነት እየሰሩ ካሉ አካላት መካከል የፖለቲካ ፓርቲዎች የጋራ ምክር ቤቶች በዋናነት ይጠቀሳሉ። 7ኛውን ጠቅላላ ምርጫ አስመልክቶ ከአባላቶቹ ጋር ውይይት ያደረገው የኦሮሚያ ፖለቲካ ፓርቲዎች ምክር ቤትም በምርጫ ሂደት ውስጥ የሰላምና የዲሞክራሲ ምሰሶ ለመሆን ከፍተኛ ሚና እየተጫወተ እንደሚገኝ ገልጿል። ምክር ቤቱ የተለያየ የፖለቲካ ርዕዮተ ዓለም ያላቸውን ተፎካካሪ ፓርቲዎች በአንድ መድረክ በማሰባሰብ ፓርቲዎች በምርጫ ሂደት ሊያጋጥሙ የሚችሉ አለመግባባቶች ከመንግስትና ከምርጫ ቦርድ ጋር በመነጋገር እየፈታም ይገኛል። አንድ የፖለቲካ ፓርቲ ወደዚህ የጋራ ምክር ቤት አምጥቶ ለሀገር በሚበጅ መልኩ አቅርቦ አወያይቶ ለውሳኔ የማቅረብ ይዞታ ካላዳበረ ትርጉም የለው። ይህን የሚያደርግ ከሆነ በቃ ሀገር ትሻገራለች የሚል እምነት አለ። አንዱ የዲሞክራሲ ባህል ማለት አብሮ መስራት ነው። የተለያየ ዓላማ ያላቸው የፖለቲካ ድርጅቶች አንድ ላይ በጋራ ምክር ቤት አብሮ መስራታቸው ችግሮችን የሚፈጠሩ ችግሮችን አብሮ መፍታታቸው ለዲሞክራሲ ሂደቱ የሚያበረክተው በጎ አስተዋጽኦ አለ ብዬ አምናለሁ። ችግር አለበት የተባለበት ቦታ እየተንቀሳቀስን ችግሮችን በመፍታት እጅግ በጣም ወሳኝ የሆነ እገዛ አድርጓል። የምክር ቤቱ ተቋም መደራጀቱ ለፖለቲካው መሳለጥ ጥሩ መፍትሄ ይዞ የመጣ ይመስላል። የጋራ ምክር ቤቱ ተግባር ተጠናክሮ ከቀጠለ በኢትዮጵያ ዘላቂ የዲሞክራሲ ባህልና የፖለቲካ ምህዳር እንዲጎለብት የራሱን ታሪካዊ አሻራ ያኖራል። ይህ ሂደትም 7ኛው ጠቅላላ ምርጫ በኢትዮጵያ የፖለቲካ ታሪክ ውስጥ የተሻለና ስኬታማ ምርጫ ሆኖ እንዲጠናቀቅ ያስችለዋል ሲሉም የፓርቲ አመራሮች ያላቸውን ተስፋ ይገልጻሉ። በምናየው አይነት የሚጠናቀቅ ከሆነ ጥሩ የዲሞክራሲ ነጻብራቅ ሊሆን ይችላል ብዬ አስባለሁ። የመጨረሻ ሁለት አንኳር የሆኑ እንትኖች ፕሮሰሶች ቀርተዋል። እሱም
ድምጽ መስጠትና የድምጽ ቆጠራ እነዚህ ነገሮች በአግባቡ አሁን በተያዘው ልክ የሚሄዱና ሰው የመረጠውን በትክክል የሚያገኝበት አይነት ሁኔታ ከተፈጠረ ኢትዮጵያ የዲሞክራሲ ስርዓትን በማስረጽ ሂደት ላይ ጥሩ እንቅስቃሴ ጥሩ መንገድ እንደተጓዘች ማሳያ ይሆናል ብዬ አስባለሁ። ሰላማዊና ፍትሃዊና ዲሞክራሲያዊ ስርዓቶች ይከናወኑበታል ብለን እናምናለን እኛ። ምክንያቱም ቀደም ካለው ከምርጫ ሂደቶች የተለየ እንቅስቃሴ ነው ያለው። አሁን በጋራ ተግባብቶና ተንቀሳቅሶ ስራ እየተሰራ ነው ያለው። ከ2013 ምርጫ ይልቅ ያሁኑ በጣም በብዙ መንገድ ጥሩ የተሻለ ነው። የጋራ ምክር ቤቱ ተፎካካሪ ፓርቲዎችን በአንድ መድረክ የማሰባሰብና አለመግባባቶችን በውይይት የመፍታት ተግባሩን አጠናክሮ ከቀጠለ በኢትዮጵያ ዘላቂ የዲሞክራሲ ባህልና የፖለቲካ ምህዳር እንዲጎለብት ያስችላል። የምዕራብ ጉጂ ዞን የአባያ ወረዳ ነዋሪዎች የገዳ ስርዓትን የሰለጠነ የስልጣን ሽግግር እሴት መሰረት በማድረግ መጪውን ብሔራዊ ምርጫ ነጻና ሰላማዊ ሆኖ እንዲጠናቀቅ የበኩላቸውን ለመወጣት መዘጋጀታቸውን አረጋግጠዋል። ብርቱካን አስናቀ ተጨማሪ አላት። የምዕራብ ጉጂ ዞን የአባያ ወረዳ ነዋሪዎች የመምረጥ ዲሞክራሲያዊ መብታቸውን ለመጠቀም የምርጫ ካርድ ወስደው በምርጫው ቀን በንቃት ለመሳተፍ ዝግጅት አድርገዋል። ካርድ ፉዳደራ ፉዳቹን ሞ ምርጋኪያ ይጠቅመኛል የሚለውን ለመምረጥ እንዲረዳኝ የምርጫ ካርድ ወስጃለሁ። በመምረጥ የዜግነት ኃላፊነቴን ለመወጣትም ዝግጁ ነኝ። ግንቦት 24ን በጉጉት እየጠበቅኩ ነው። ለሀገረ መንግስት ግንባታ ድምጽ መስጠት ወሳኝነት ስላለው ሁሉም ዜጋ ወጥቶ መምረጥ አለበት። ምርጫ የዲሞክራሲያዊ ስርዓት ዋነኛ መገለጫ በመሆኑ ድምጻቸውን ለመስጠት ግንቦት 24 ቀንን በጉጉት እየጠበቁ መሆናቸውን ተናግረዋል። የምርጫ ካርድ ወስጃለሁ። የምመርጥበትን ቀንና የምመርጠውን ፓርቲ ለይቼ ተዘጋጅቻለሁ። በምርጫውም ቀን ዜጎች ዲሞክራሲያዊ መብታቸውን በመጠቀም ይበጀኛል የሚሉትን እንዲመርጡና የዜግነት ድርሻቸውን እንዲወጡ አደራ እላለሁ። ግንቦት 24 በጠዋት ወጥተን ለመምረጥ በደንብ ተዘጋጅተናል። በሰባተኛው ጠቅላላ ምርጫ ወንድ ሴት ሳንል መምረጥ ይኖርብናል። ይበጀናልም ይጠቅመናል የምንለው በግል ወስነን መምረጣችን ዴሞክራሲያዊ መብታችንንም ከመጠቀም ባሻገር አገራዊ ሰላምንም ለማስጠበቅ ይረዳናል። በባህላዊ የገዳ ስርዓት የስልጣን ሽግግር የሚከናወነው በምርጫ ብቻ በመሆኑ ነዋሪዎች ዘመናዊ የፖለቲካ ስርዓት ሽግግርም ይህንን የሰለጠነ አካሄድ መከተል እንዳለበት አስገንዝበዋል። በገዳ ስርዓት የስልጣን ሽግግር በምርጫ ነው። ዜጎችም ይበጀናል፣ ይመራናል የሚሉትን ሁሉም በዕለት ወጥተው መምረጥ ይጠበቅባቸዋል። እኛም እንደ አባገዳ ለሀገራችን ልማትና እድገት ሊሰራ የሚችለውን ለመምረጥ በቂ ዝግጅት እያደረግን ነው። ምርጫው ነጻ፣ ፍትሃዊ፣ ሰላማዊና ተአማኒ ሆኖ እንዲጠናቀቅ የበኩላቸውን አስተዋጽኦ ለማበርከት መዘጋጀታቸውን ነዋሪዎቹ አረጋግጠዋል። ዘገባው የምዕራብ ጉጂ ዞን ኮሚኒኬሽን ጽሕፈት ቤት ነው።